ምዕራፍ 2 ስለ ሰብአ ሰገል መምጣት። በንጉሥ ሄሮድስ ዘመን በይሁዳ ክፍል በቤተልሔም ጌታችን ኢየሱስ ክርስቶስ በተወለደ ጊዜ እነሆ ሰብአ ሰገል ከምስራቅ ወደ ኢየሩሳሌም መጡ። እንዲህም ሲሉ ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደውን የአይሁድ ንጉሥ ወዴት ነው? ንጉሥ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌምም በመላዋ ከእነርሱ ጋር ደነገጠች። የካህናት አለቆችንና የሕዝቡን ጻፎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። እንዲህም አሉት፣ በይሁዳ ክፍል በቤተልሔም ነው፣ በነቢይ እንዲህ ብሎ ተጽፏልና የይሁዳ ምድር አንቺ ከቤተልሔም ከይሁዳ አለቆች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ ንጉሥ ካንቺ ወጥቷልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በስውር ጠራቸው። ኮከቡ የታየበትንም ዘመን ከእነርሱ ተረዳ። ሂዳችሁ የዚያን ሕፃን ነገር ርግጡን መርምሩ፣ ያገኛችሁትንም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። እነርሱም ከንጉሡ ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብ ሕፃኑ ባለበት ቦታ ላይ ደርሶ እስኪቆም ድረስ ይመራቸው ነበር። ኮከቡንም አይተው ታላቅ ደስታ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አገኙ። ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅንና ዕጣን ከርቤም እጅ መንሻ አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ ሀገራቸው ሄዱ። ሕፃኑ ወደ ግብፅ ምድር ስለመግባቱ እነርሱም ከሄዱ በኋላ እነሆ የእግዚአብሔርን መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃንን ሊገድለው ይሻልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ምድረ በዳ ግብፅ ሸሽ፣ እስክነግርህም ድረስ በዚያ ነው አለው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁ ተብሎ በነቢይ የተነገረውን ይፈጸም ዘንድ ሄሮድስም እስኪሞት ድረስ በዚያ ኖረ። ስለ ሕፃናት መግደል። ከዚህም በኋላ ሄሮድስ ሰብአ ሰገል እንደተዘባበቱበት ባየ ጊዜ እጅግ ተቆጣና ጭፍራዎችን ልኮ ከሰብአ ሰገል እንደተረዳው ዘመን ልክ 2 ዓመት መሆናቸውን ከዚያም የሚያንሱትን በቤተልሔምና በአውራጃዎቿ ሁሉ የነበሩትን ሕፃናት አስገደለ። ያን ጊዜ በነቢዩ በኤርምያስ የተናገረው ተፈጸመ። እንዲህም ሲል ራሔል ስለ ልጆቿ ስታለቅስ ብዙ ልቅሶና ዋይታ በራማ ተሰማ፣ መጽናናትንም እምቢ አለች። ሄሮድስም በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ ሀገር ለዮሴፍ በሕልም ታየው፣ እንዲህ ሲል የሕፃኑን ነፍስ የሚሹ መጥተዋልና ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ። እርሱም ተነስቶ ሕፃኑንና እናቱን ይዞ ወደ እስራኤል ምድር ገባ። አርኬላዎስም በአባቱ በሄሮድስ ፋንታ በይሁዳ እንደነገሰ በሰማ ጊዜ ወደዚያ ለመሄድ ፈራ። በሕልምም ተገልጦለት ወደ ገሊላ አውራጃ ሄደ። በነቢያት ልጁ ናዝራዊ ይባላል እየተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ።